ግብርና ለኢትዮጵያ ከገጠሩ ማህበረሰብ መተዳደሪያነት በላይ ነው። የምግብ ምንጭ ነው። ለሌሎች የልማት ዘርፎች መጋቢ ዘርፍ ነው። ገጠሩን ማዕከል በማድረግ ማህበረሰቡ መሰረታዊ የህይወትና የኑሮ ለውጥ እንዲያመጣ ምርታማነትን ማሳደግ ብቻ የተሟላ አያደርገውም። ግብርና እንደ አንድ የኢኮኖሚ እድገት ተዋናይ ገጠሩን ወደ ተሻለ አኗኗር ዘይቤ ማሻገር፣ ከተሜነትን ማስፋፋት ያካተተ ግብ ተቀምጧል። ለዚህ ማስፈጸሚያ የሚሆን ኢትዮጵያ በአዲስ ሐሳብ የሚመራ በአዲስ ስልት የሚቃኝ ፖሊሲ ይዛ መጥታለች። ፖሊሲው የዘርፉን አቅም ከመለየት ይጀምራል። ሰፊ የሰው ኃይል፣ ምቹ መሬትና ውሃ፣ ተስማሚ የአየር ሁኔታ መኖሩ ለሚጠበቀው እድገት መነሻ ናቸው። ግብርና የብዝሃ ኢኮኖሚ ፖሊሲ አካል ነው። ኢትዮጵያ ልታሳካ ላሰበችው የለውጥ ሽግግር በዘርፉ ያለውን አተያይ መቀየር እንደሚገባ ይነሳል። ለአብነት በእርሻው መስክ መሠረታዊ እድገት ለማምጣት የኩታ ገጠም ዘዴ አመራረት ስልትን ትከተላለች። የኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ በአንድ መድረክ ላይ የተናገሩት ይህን ሐሳብ ያጠናክራል። የግብርና ትራንስፎርሜሽን እውን ማድረጊያ መንገዳችን ኩታ ገጠም እርሻ ነው። በኩታ ገጠም እርሻ አርሶ አደሮች ሙሉ ፓኬጅ ይጠቀማሉ። ምርጥ ዘር፣ ማዳበሪያ፣ አግሮ ኬሚካል፣ ሜካናይዜሽን እነዛን በሙሉ ተጠቅመው ትርፍ ምርት ያመርታሉ። ግብርናው ከመሠረቱ ሲቀየር የገጠሩን አኗኗር ዘይቤ የመቀየር አቅም ይኖረዋል። ይህ ማለት የገጠር ሽግግር እንዲመጣ ግብርና ብቻውን በቂ ነው ማለት አይደለም። ዶክተር አበበ ኃይለ ገብርኤል በዓለም የምግብና እርሻ ድርጅት የአፍሪካ ተጠሪ ናቸው። የገጠር ሽግግር ተካሄደ ስንል ምን ሆነው ልናያቸው ነው የምንፈልገው የሚለውን መጠየቅ ያስፈልጋል ማለት ነው። ብዙ ሴክተሮች የሚካተቱበት ስለሆነ ለዚህ ነው የግብርና ጉዳይ ብቻ አይደለም፣ ወይም የጤና ብቻ አይደለም፣ የኢንፍራስትራክቸር ብቻ አይደለም። ብዙ ሴክተሮች ናቸው። እነዚህ ሁሉ ይህንን እይታ አስቀድሞ ማምጣት ያስፈልጋል ማለት ነው። ግብርናን በተናጥል ገጠሩን በአጠቃላይ ከነበረበት ወደ አዲስ ምዕራፍ የማሻገር ፖሊሲው በተግባር መታየት ጀምሯል። የገጠር ሽግግርን ለማረጋገጥ አንዱ ኢንትሪ ፖይንት ማሽን ማበራከት ነው። በሀገር ደረጃ 150 ሺህ በላይ ፓምፖች ባለፉት ጥቂት ዓመታት ገብተዋል። በ10 ሺህ የሚገመቱ ትራክተሮች ስራ ላይ ውለዋል። ወደ 1 ሺህ የሚጠጋ ኮምባይነር ስራ ላይ ውለዋል። አሁንም በበሬ የሚያርሱ አርሶ አደሮች ያሉ ቢሆንም ግን ማሽን የማበራከቱ ጉዳይ እየጨመረ መጥቷል። ግብርና ወደ አዲስ ምዕራፍ እንዲሻገር ዘርፉን ማዘመን ይጠይቃል። በአዲስ ሕሳቤና በአዲስ የአመራረት ዘይቤ የገቡ አርሶ አደሮች ለውጡ ማየት ጀምረዋል። በጣም ለውጥ ያለው ምርት ነው ያገኘ ነው። በክረምት እኮ የዚህን ያህል ምርት ያህል አላገኘ ነው። ያው ከዚህ ቀደም ኮምባይነር የለም። አሁን ገና አዲስ እየገባ የሜካናይዜሽን አጠቃቀሙም ከመቼውም ጊዜ በላይ ጨምሯል። ጥሩ ምርት እናገኛለን። ጥሩ ነገር ሰርተን ክላስተር መንጣት በጣም ለኛ ደስ ይላል። በሀገር በቀል የኢኮኖሚ ማሻሻያ ውስጥ ግብርና በፖሊሲው ትኩረት ካደረገባቸው አንዱ የስንዴ ልማት ነው። ከዓመታት በፊት የተጀመረው ብሔራዊ የስንዴ ልማት ንቅናቄ ክረምት ብቻ ሳይወሰን በበጋ ወራትም በስፋት እየተመረተ ነው። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ብቻ ሳትሆን ሁለተኛ አምራች ከሆነችው ግብጽ 3 እጥፍ ትበልጣለች። በሙሉ እምነት ነው የምናገረው። በግብርና ለውጥ ውስጥ የገጠር ሽግግር አለ። በገጠር ሽግግር ውስጥ ግብርና ትልቅ ቦታ አለው። ግብርናውን ብቻ በመቀየር ግን የገጠሩን ሁለንተናዊ ለውጥ ማምጣት እንደማይቻል ፖሊሲው ያምናል። የገጠር ትራንስፎርሜሽን ብለን ስናስብ ትኩረት እናደርግ የነበረው ግብርና ላይ ብቻ ነው። አሁን የተጀማመሩ ከግብርና ውጭ ያሉ አንዳንድ ስራዎች አሉ። ብዙ ነገር እየተካሄደ ነው ኢትዮጵያ ውስጥ። የገጠር ልማቱን ሁሉም ነገር አስተሳስሮ በዘላቂነት ለመለወጥ የሚደረገው ሙከራ እጅግ በጣም አስፈላጊ ነው። ኢትዮጵያ የነገዋን የገጠር አኗኗር ዘይቤ ዛሬ ማየት ጀምራለች። በቅርቡ በማዕከላዊ ኢትዮጵያ ክልል የታየው የዚህ ማሳያ ነው። ሌላ ሀገር ላይ ስንሄድ የምንመለከተው የምንቀናው ነገር ዛሬ በሀገራችን ተግባራዊ ሆኗልና ይሄ በጣም ትልቅ ስራ ነው ብለን ነው የምንወስደው። በጣም ነው ደስ የሚለው። ይሄ ከዚህ ፊት እዚህ ሀገር ያልታየው ነገር ነው። መጀመሪያው ነበር ነው ጭሱም ልጆቹም ሀራስ ሆነንም አንድ ላይ እዚህም እንጋግራለን። ሳሎን መኝታ የሚባል ነገር እኮ የለም። ግን አሁን አልሐምዱሊላህ ወላሂ ሌላ ነው። ገጠር ላይ ሳይሆን በከተማም ደረጃ እንዴት አላየንም። ልጆቹ ራሱ ሲገባ ሲወጣው ሲያዩ ደስታቸው ነው። ይህንን ያደገው ልጅ
ሀገርን የሚያሳድር ልጅ ይሆናል። ለእኛ በተለይ ለሴቶቹን ነጋን በቃ አዲስ ኖሮ ነው ይሄ። አሁን ነው ገና አዲስ ትዳር ያዝ ነው ማለት ነው። ኢትዮጵያ ነገ ዜጎቿ የሚኖራቸው ያኗኗር ዘይቤ ለውጥ ነው በዚህ አሻግሬ የማየው። የተጀመረው ስራ በጣም አስደማሚና አስደናቂ ነው። ይህንን ስራ እንዴት ማስፋት እንችላለን፣ እንዴት ማሳደግ እንችላለን የሚለው ጉዳይ ውይይትም ቁርጠኝነትም ይፈልጋል። በገጠር ሽግግር ውስጥ ግብርናው አንዱ ዘርፍ ነው። መሰረተ ልማትን ማስፋፋት፣ ዘመናዊ የምርትና የገበያ ስርዓትን ማበጀት፣ መለስተኛና መካከለኛ የምርት ማቀነባበሪያ ፋብሪካዎችን መገንባት ገጠሩ አሁን ካለበት ወደ ሌላ ምዕራፍ ያሻግራል።